ሁለት ጥቅሶችን ያው ታውቃቸዋለህ፣ ግን ልጥቀሳቸው። ሱራ 9:5 ላይ የተከበሩት ወሮች ባለቁ ጊዜ አጋሪዎችን ወይም ሙሽሪኮችን ባገኛችሁበት ስፍራ ግደሏቸው፣ ያዟቸውም፣ ከበቧቸውም፣ በየመንገድም ሁሉ ተቀመጡባቸው ይላል። አንድ ልጨምርልህና ሱራ 993 ላይ ግርግር ክህደት እስከማይኖር ሃይማኖት ለአላህ ብቻ እስከሚሆን ተዋጓቸው ይላልና ብዙ ጥቅሶች አሉ እንደዚህ አይነት ጥቅሶችና እነዚህን ሳነባቸው ምንድነው የተሰማው? እንዴት ሰላማዊ ሊሆን ይችላል ማለት መጽሐፉ ጦርነትን የሚሰብክ ከሆነ አብሮ የመኖር እሴትን የሚሸረሽር ከሆነ የግድ አንድ ሙስሊም ከአንድ ሰው ከሆነ ክርስቲያን ጋር ለመኖር የማይችልበት የሆነ ሁሉ ነገር ሐራም እየተባለ የሚከለከል ከሆነ አብሮ መብላት አብሮ መጣቱን በዚሁ ላይ ያካትቼው ነው። እና ይሄ እንዴት ነው ሰላም ሊሆን የሚችለው? ተከበሩ ያለው ኦኬ። እስኪና ይሄ ሱረቱ ተውባ ምዕራፍ 9 ቁጥር 5 እና ሱረቱ በቀራ ምዕራፍ 2 ቁጥር 193 ነው የጠየቀው። አንድ ሰው ሲያነብ በግርድፉና በሌጣው ሊጠይቀው የሚችለው ጥያቄ ነው የጠየቀው። አግባብነት ያለው ጥያቄ ነው። አብሽር፣ ችግር የለውም። እዚህ ላይ ግን ሱረቱ ተውባ ምዕራፍ 9 ቁጥር 5 ላይ ስትመለከተው የተከበሩ ወሮች ባለቁ ጊዜ ነው የሚለው። ለምንድን ነው የተከበሩ ወሮች ብሎ ያለው? እነማን ናቸው የተከበሩ ወሮች? አጋሪዎችን ባገኛችሁ ስፍራ ገደሏቸው የተባለው ማን ነው የሚለውን ኮንቴክስቱን በደንብ መረዳት መቻል አለብህ። አይተህ ከሆነ በቁርአን ሱረቱ ተውባ ምዕራፍ 9 ቁጥር 36 ላይ የወሮች ቁጥር አላህ ዘንድ ባላ መጽሐፍ ውስጥ ሰማይና ምድር በፈጠረበት ቀን 12 ወር ናቸው፣ ከነርሱ 4ቱ የተከበሩ ወሮች ናቸው ብሎ ነው ያስቀመጠው። እነዚህ 4 ወሮች የሚባሉት ምንድነው? ዙልቀይዳ፣ ዙልሂጃ፣ ሙሐረም ምናምን እየተባሉ ከዛ በኋላ ደግሞ ረጀብ የሚባል 4 ወሮች አሉ። የመካ አጋሪዎች የመታገሻ ጊዜ የተከበሩ ወሮች 4 ወሮች ነው የተሰጣቸው። ምን አድርገው ነበር ብለህ ስትል የተከበሩ ወሮች ባለቁ ጊዜ አጋሪዎችን ባገኛቸው ፍረ ገደሏቸው ከማለት በፊት ቁጥር 1 ላይ ሰዎች አያነቡትም። ሱረቱ ተውባ ምዕራፍ 9 ቁጥር 1 ላይ ይህ ከአላህና ከመልእክተኛ ወደ እነዚያ ቃል ኪዳን ወደ ተጋቡት አጋሪዎች የምትደርስ ንጹህ ናት አለ። ቃል ኪዳን ገብተው ነበረ እነዚያ አጋሪዎች የመካ ሙሽሪኮቹ አንነካችሁም እንዳትነኩን ተባብለው ከአማኞች ጋር ቃል ኪዳን ገብተው ነበረ። ቁጥር 12 ላይ ይኸው ከቃል ኪዳናቸው በኋላ መሐላዎቻቸውን ቢያፈርሱ ሃይማኖታችሁን ቢያነውሩ የክህደትን መሪዎችን ከክህደት ይከለክሉ ዘንድ ተዋጓቸው፣ እነርሱ ቃል ኪዳን የላቸውምና አለ። ቃል ኪዳናቸውን አፈረሱ እነዛ ሰዎች። ቁጥር 13 ላይ ይኸው መሐላዎችን ያፈረሱትን መልእክተኛውን ለማውጣት ያሰቡትን ከመካ ማለት ህዝቦችን እነርሱ ለመጀመሪያ ጊዜ የጀመሯቸው ሲሆን ለምን አትዋጓቸው? ማን ነው የተተናኮለው? እነዛ ሰዎች ናቸው የተተናኮሉት፣ የመካ አጋሪዎቹ። አላህን ይበልጥ ልትፈሩ የተገባ ነው አለ። ከዛ ቁጥር 4 ላይ ነው ከአጋሪዎቹ እነዛ ቃል ኪዳን የተጋቧችሁንና ከዚያ ምንም ያላጎደሉባችሁን በእናንተ ላይ አንድም ያልረዱባችሁን ሲቀሩ እነዚህ ቃል ኪዳንን እስከ ጊዜያቸው መጨረሻ ድረስ ሙሉላቸው አለ። አላህ ጥንቆቹን ይወዳልና አለ። በቃል ኪዳናቸው መሰረት አንታናኮልም ብለው ሐቃችሁን አንነካም ብለው ያሉትን ሰዎች አትንኳቸው አለ አላህ። ከዛ በኋላ ነው ቁጥር 5 ላይ ምን የሚለው? የተከበሩ ወሮች ባለቁ ጊዜ የመታገሻ 4 ወር ተሰጥቷል። እነዛ ሲያልቁ አጋሪዎችን ባገኛችሁ ስፍራ ገደሏቸዋል። ከዛ ቁጥር 7 ላይ አላየኸውም አንተ? ለአጋሪዎቹ አለ አላህ ዘንድ እና መልእክተኛው ዘንድ ቃል ኪዳን ይኖራቸዋልን? እነዚያ በተከበረ መስጊድ ቃል ኪዳን የተጋባችኋቸው ብቻ ሲቀሩ እነዚያ በቃል ኪዳን ለእናንተ ቀጥ እስካሉ ድረስ ለእናንተም ቀጥ በሉላቸው። አላህ ጥንቆቹን ይወዳልና አለ። ቀጥ ብለው ሳይነኳችሁ ምን ሳይሏችሁ አርፎ የተቀመጡት ሰዎች ቀጥ በሉላቸዋል ራሱ ማለት ነው። ይሄ ነው ቁርአን የሚያስተምረው ማለት ነውና ቁጥር 5 ላይ ያዟቸው፣ ክበቧቸው፣ ለነሱ መጠባበቂያ በየመንገዱ ደግሞ ቢቀመጡ አለ ቢጸጸቱ፣ ሰላትን ቢሰግዱ፣ ግዴታ መጽዋዕትን ቢሰጧችሁ መንገዱን ልቀቁላቸዋል። ጦርነቱ ላይ ያለ አይ በቃ ብለው ከተማረኩ እነዛ የተማረኩ ሰዎችን ተዋቸው ነው የሚለው። ቁጥር 11 ላይ ቢጸጸቱ፣ ሰላትን ቢሰግዱ፣ ዘካን ቢሰጡ የሃይማኖት ወንድሞቻችሁ ነው። ለሚያውቁ ህዝቦች አንቀጾችን እናብራራለን አለ። ከዛ ቁጥር 6 ላይ ይናገራል። አሳይለም ወይም ደግሞ ጥገኝነት ቢጠይቅ ምንድን ነው የሚለው? ከአጋሪዎቹ አንዱ ጥገኝነት ቢጠይቅ የአላህን ንግግር እስኪሰማ ድረስ አስጠጋው፣ ከዚያ ወደ መጠባበቂያ ስፍራ አድርሰው። ይህ የማያውቁ ህዝቦች በመሆናቸው ነው አለ። ስለዚህ ጥገኝነት ቢጠይቀው ለምሳሌ በቃ ተማርክ ያለው ብሎ ጥገኝነት ቢጠይቅ የአላህን ቃል እስኪሰማ ድረስ አስጠጋው ነው የሚለው። በቃ እስኪሰልም እስከ መጨረሻው ድረስ ጥሩ ነገር እያደረክ ትንከባከበዋለህ እንጂ ገደለው የሚል ነገር የለውም። ስለዚህ ሱረቱ ተውባ ምዕራፍ 9ን ስታነቡ ሙሉን አንብበው።
ካላነበብከው ቁጥር 5 ላይ ከመጣ ከኋላው ኮንቴክስቱን አውዱን ካልተመለከትከው ትቸገራለህ ማለት ነው። ሱረቱ ተውባ ምዕራፍ 9 ቁጥር 5 ላይ ግልጽ ነው። ወደሚቀጥለው ከመሄድ በፊት ይሄ ጦርነት ላይ የወጣ ህግ እንደሆነ ካስረዳኝ ጥያቄ ሊኖረኝ አይችልም። አዎ እንደዛ ነው። እንደገና ደግሞ ሁሉንም አይደለም የሚለው አራት ወር አለ። የተከበሩ ወሮች የሚባሉት 4 ወሮች ናቸው። እነሱ ባለቁ ጊዜ ነው። እስከዛ ድረስ ቢያንስ ሀሳባቸውን ሊቀይሩ ይችላሉ። ስለዚህ ቃል ኪዳን ተጋብተው ያልተተናኮሉት የነበሩ ሰዎችን ከሆነ እንዳትነኳቸው ነው የሚለው። ሁለተኛ ጥያቄ ጠየቀው ሱረቱ በቀራ ምዕራፍ 2 ቁጥር 193 ነው። አንቀጹ ላይ ስትመለከተው ምንድን ነው የሚለው? ሁከት እስከማይገኝና ሃይማኖት ለአላህ እስከሚሆን ድረስ ተጋደሏቸው ነው የሚለው። ሙሉን አላየኸውም። እሱን ጥቅስ ብትመለከተው መጀመሪያ የሚጀምረው ወሰን አትለፉ፣ አላህ ወሰን አላፊዎችን አይወድምና እያለ መጀመሪያ እንትን ብሎ ነው የሚያስቀምጠው። ወሰን አትለፉ ከ190 ጀምረ ብታየው ወሰን አትለፉ፣ ወሰን ባለፉባችሁ ሰዎች ግን ወሰን እለፉባቸዋል። እስከምን ድረስ አለ? እውከት እስከማይገኝና አለ በቃ ሰላም እስከሚሆንና ሃይማኖት ለአላህ እስከሚሆን ድረስ ተጋደሏቸው አለ። ፋይት አድርጉ፣ ግደሏቸው አይደለም የሚለው ተጋደሏቸው፣ ፋይት አድርጉ፣ በቃ ባትሉን ቀጥሉ አለ። ምን እስከሚሆን ድረስ አለ? እውከት እስከማይገኝ ድረስና ያወኩ የመጡት ራሳቸው ናቸው፣ ድንበር አልፈው የመጡት። ሱረቱ በቀራ ምዕራፍ 2 ቁጥር 190 ጀምረ ብታነበው እንደዛ 190 ባገኛችሁ ስፍራ ሁሉ ገደሏቸው፣ ካወጧችሁ ስፍራ አውጧቸው አለ። ያስወጧቸው ከየት ነው? ከመካ ነው ያስወጧቸው። አይተው ከሆነ የረሱል ሰለላሁ ዐለይሂ ወሰለምንና ባልደረቦቻቸውን ማለት ነው። ስለዚህ ቁጥር 30 ላይ ሱረቱ አንፋል ምዕራፍ 8 ቁጥር 30 ላይ እነዚያ የካዱት ሊያስሩ ወይም ሊገሉ ከመካ ሊያወጡ በአንተ ላይ በመከሩ ጊዜ አስታውሳል። እንደዛ ነው ያደረጉት። ከዛ በኋላ ምን የሚል አንቀጽ መጣ? ሱረቱ ሐጅ ምዕራፍ 22 ቁጥር 39 እና 40 አንቀጽ ለነዛ ለሚገደሉት ምዕመናን እነሱ የተበደሉ በመሆናቸው መጋደል ተፈቀደላቸው። ለነዛ ጌታችን አላህ ነው ከማለታቸው በስተቀር ያለ አግባብ ከሀገራቸው የተባረሩ ለሆኑት ተፈቀዳል። መጀመሪያ እኮ ምንም ነገር የለም። ከ6:10 ጀምሮ እስከ 6:22 ድረስ በነበረው እስከ 6:22 ለ12 ዓመት ያክል ለ13 ዓመት ያክል እንዲህ የለም ነበረ። በ6:22 ላይ ምንድን ነው ያደረጉት? መጨረሻ ላይ ተሰደዱ። ከመካ ወደ መዲና ተሰደዱ። እዛ ድረስ ደግሞ ሄደው ተመልሰው ደግሞ ሊወጉ መጡ። ስለዚህ አንቀጽ ወረደ። ምን የሚል? ለነዛ ለሚገደሉ ምዕመናን እነሱ የተበደለ በመሆናቸው መጋደል ተፈቀደላቸዋል። እነዛ ጌታችን አላህ ነው ከማለት በስተቀር ያለ አግባብ ከሀገራቸው የተባረሩት ለሆነ ተፈቀዳለ። ከዛ ሱረቱ በቀራ ምዕራፍ 2 ቁጥር 190 ላይ እነዛ የሚጋደሏችሁን በአላህ መንገድ ተጋደሉ አለ። ቴዲ በማን መንገድ አለ? በአላህ መንገድ አለ። ለምንድን ነው በአላህ መንገድ የተባለው? ምናልባት ከዘር ጋር እንዳይያያዝ፣ ከብሔር ጋር እንዳይያያዝ፣ ከቀለም ጋር ከቋንቋ ጋር እንዳይያያዝ። እንደዛ ከሆነ በአላህ መንገድ አይደለም አንድ ሰው የተጋደለው። በአላህ መንገድ ከሆነ ግን ለአላህ ብሎ ሐቅን ለማንገስ ሐሰትን ለማርከስ ብሎ ነው የሚያደርገው። ከዛ ምን አለ? እነዛ የሚጋደሏችሁም በአላህ መንገድ ተጋደሉ፣ ወሰን አትለፉ፣ አላህ ወሰን አላፊዎችን አይወድምና አለ። ተመልከት። ከዛ ቁጥር 191 ባገኛችሁ ስፍራ ሁሉ ገደሏቸው፣ ካወጣችሁ ስፍራ አውጧቸዋል። መከራ ከመገደል ይልቅ የበረታች ናትና አለ። በተከበረው መስጊድ ዘንድ በእነሱ ውስጥ እስከሚጋደሏችሁ ድረስ አትጋደሏቸዋል። ቢጋደሏችሁ ግን ተጋደሉ፣ የካዲያን ቅጣት በዚህ ነው እና እያለ ይናገራል። ምን አለ? እስካልተጋደላችሁ ድረስ እንዳትጋደሉ አለ። ራሱ እስከሚጋደሏችሁ ድረስ አትጋደሏቸዋል። እነሱ ካልነካችሁ ወሰን አትለፉ፣ አላህ ወሰን አላፊዎችን አያልፍምና። እንደዛማ ከሆነ እኮ ማንም ሰው ኢትዮጵያ ውስጥ አይኖርም ነበር፣ ዓለም ላይ ማንም አይኖርም ነበር። እንደዛ ተነስተው ሰው ዝም ብሎ ከመሬት ተነስቶ እንትን ለምን? እንደዛማ ከሆነ ሱረቱ በቀራ ምዕራፍ ቁጥር 256 ላይ አለ በሃይማኖት ማስገደድ የለም ይላል። በሃይማኖት ማስገደድ የለም፣ በሸሪዓ ግን ማስገደድ አለ። በኢስላም ምን ማለት ነው? ድንበር አልፎ ከመጣ ድንበር ያለፈብህን ቀኝ ለሚመታ ጉጭ ግራን ስጠው የሚል ህግ እኛ ጋር የለም። ድንበር ካለፈ ድንበር አለፈ ነው። በዛ ባለፈው ላይ ትሄድበታለህ። ግልጽ ነው ቴዲ? አይ እየሰማሁ ነው። ከዚህ ጋር ግን ድምጽ ይሰማል? ይሰማል። ከዚህ ጋር ግን ሱራ ይሄ ከቁጥር 193 ላይ ያነሳሁት እንትን ሃይማኖት ለአላህ ብቻ እስከሚሆን የሚል እስኪሆን ድረስ እሱ ነገር እስከምን ድረስ እውቀት እስከማይገኝና ሃይማኖት ለአላህ እስከሚሆን ድረስ ማለት በቃ ዓላማችን እሱ ከሆነ መጨረሻ ላይ ዓለም እስኪሰማና እስኪስማማ ድረስ ጂሃድ አለ። ጂሃዱ በሐቅና በባጢል መካከል የሚደረግ ትግል ነው። ይሄው አሁን አንተ ጂሃድ 3 አይነት ጂሃድ አለ።
ጃሃዱል ቀልብያ ቀውልያና አመልያ ተብሎ ለሶስት ይከፈላሉ። ቀልብያ ማለት አንድና ሐቅን መጥፎ ነገር በቀልብ የምጠላው ነገር ማለት መጥፎ ነገር ሲሆን በቀልባችሁ ጥሉት ተብሏል ረሱል ሰለላሁ ዐለይሂ ወሰለም ባሪስ ላይ። የቻለ ደግሞ በምኑ በአንደበቱ ያልቻለ ደግሞ የቻለ ደግሞ በእጁ እሱ በሶስት ነገር ነው እንትን የምትለው። መጥፎ ነገር ከሆነ እንደ ህግ አግባብ ድንበር ያለፈውን በእጅ ጦር መሳሪያ ይዘ እንትን ልትለው ትችላለህ። አይ ደግሞ ይሄኛው ደግሞ ከሌለ ደግሞ በአንደበት በማስተማር ዳዋ በማድረግ አንተን ወደ እውነት በመጥራት ምናምን በተለያየ ነገር አመጣሃለሁ። ካልሆነ ግን እንደዚህ አቅም ደግሞ ከሌለኝ እውቀቱ ችሎታው ምኑ ከሌለኝ መናገር ማሳመን ምናምን ካልቻልኩ ደግሞ መጥፎ ነገር ከሆነ መጥፎ ነገሩን ትጸየፈዋል። የግድ ፐርሰናሊ መሆን የለበት። ቴዲ የሚባለው ፐርሰን ሳይሆን ቴዲ አስተሳሰቡና አይዲዮሎጂው ነው የሚጠላው። አስተሳሰቡ የሚያደርጋቸው ነገሮች፣ መጥፎ ነገሮች፣ ክፋቱ ምኑ የመሳሰሉ ነገሮች በአጠቃላይ ማለት ሰው እንደ ሰውነቱ ይከበራል። ነገር ግን ድንበር አልፎ ከመጣ በሶስት አይነት መልኩ ይላል። አንደኛ አቅም ከሌለ